ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። በዛሬው ፕሮግራማችን ባለፉት 24 ሰዓታቶች ውስጥ አርሰናልን በሚመለከቱ የተነሱ የተለያዩ መረጃዎችን እናነሳለን። መድፈኞቹ በሃንጋሪ ቡዳፔስት ፑሽካሽ አሬና ላይ የተለየ ድጋፍን እያሳዩ ይገኛሉ። የተለየ ብቃት በቀጣዮቹ 24 ሰዓታት በኋላ አርሰናል የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ዋንጫ የማሳካት እድሉ ሰፊ ነው ሲሉ ብዙ አሰልጣኞች አስተያየታቸውን እየሰጡ ይገኛሉ። የመጀመሪያው የሚሆነው የአርሰናል ባለውለታ እንግዲህ አርሰን ዌንገር ናቸው። አርሰን ዌንገር በሰጡት መሰረት አምና ፓሪስ ሰን ጀርመን ጠንካራ ቡድን ነበር። ነገር ግን ዘንድሮ እንደ አምና ሁሉ ፓሪስ ሰን ጀርመን ጠንካራ ቡድን አይመስለኝም። አርሰናል የተሻለ ጥንካሬ ያላቸው ብር ወይም ገንዘብ አስዝ ብትሉኝ እኔ ላስዝ የምችለው ለአርሰናል ነው የሚል አስተያየታቸውን ሰጥተዋል። ኢማኑኤል ፒቲ የቀድሞው እንግዲህ በፈረንሳይ ብሔራዊ ቡድን የምናውቀው የአርሰናልና የቼልሲ ተጫዋች የነበረው አርሰናል የተሻለ የማሸነፍ እድል አለው የሚል አስተያየቱን ሰጥተዋል። ዲያጎ ሲሞኔ እና ቪንሰንት ካምፓኒ በሚገርም ሁኔታ ለማይክል አርቴታና የጨዋታውን የማሸነፍ እድላቸው ለአርሰናል የተሻለ ነው የሚል አስተያየታቸውን ሰጥተዋል። ነገር ግን ሜዳ ላይ ባለው ሁኔታ ብዙ ተቋማት ደግሞ ፒኤስጂ የተሻለ ቡድን ነው፣ ውጤታማም ቡድን ነው የሚሉ አስተያየታቸውን እየሰጡ ይገኛሉ። አርሰናል ግን አስተያየት ሰጪዎቹን አፍ ለማዘጋት በሚገባ መጫወትና ውጤታማ መሆን በፍጻሜው ላይ የሚያስፈልግ ነው የሚሆነው። እንግዲህ ሁለቱም ቡድኖች አውሮፓ መድረክ ላይ የጠንካራ መከላከልና ጠንካራ የማጥቃት ቡድን ናቸው ማለት የሚቻል ነው የሚሆነው። እንግዲህ አርሰናል በውድድር መስኩ ላይ 98 ጎሎችን ዘንድሮ አስቆጥሯል። በተቃራኒው ፒኤስጂ 110 ጎሎችን አስቆጥሯል። በአጠቃላይ ግን ይህ ማለት እስካሁን ድረስ ባለው የውድድር ሁኔታ ነው። በሁሉም ኮምፒቲሽኖች ማለት በሁሉም ውድድሮች በአውሮፓ ቻምፒዮንስ ሊግ ብቻ ግን ካየ ነው አርሰናል 29 ሲያስቆጥር ፒኤስጂ 44 ጎሎችን ያስቆጥራል። አርሰናል 6 ሲቆጠሩበት ፒኤስጂ 22 ጎሎች ተቆጥረውበታል። አርሰናል በ9 ጨዋታዎች ጎል ሳይቆጠሩበት ሲወጣ ፒኤስጂ በ5 ጨዋታዎች ነው። ይህ ጠንካራ ፉክክር የሚያደርጉበት ነው። ጠንካራ የአርሰናል መከላከል ከጠንካራው የፒኤስጂ ማጥቃት ጋር የሚገናኙበት ጨዋታ ይሆናል። ወሳኝ የሚያደርጉት ብዙ ምክንያቶች ይኖራሉ። ነገር ግን በአርሰናል ረገድ በብዙ ነገሮች ላይ ዝግጅታቸውን ጨርሰዋል ማለት ይቻላል። ውጤታማነትን ብቻ የሚጠብቁ ይሆናል። ስለ ጨዋታው ያክል ካለ ፎርብስ ዛሬ በዓለም ላይ ካሉ ቡድኖች በዋጋ ዝርዝሩን አወጥቷል። ሪያል ማድሪድ የዓለም ውዱ ክለብ ሆኗል። 9.5 ሚሊዮን ፓውንድ ዋጋ ተገምቷል። ባርሴሎና 7.5 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 7.2 ሚሊዮን ፓውንድ፣ ሊቨርፑል 6.2 ሚሊዮን ፓውንድ፣ ፓሪስ ሰን ጀርመን 5.8 ሚሊዮን ፓውንድ፣ ባየር ሙኒክ 5.7 ሚሊዮን ፓውንድ፣ ማንቸስተር ሲቲ 5.5 ሚሊዮን ፓውንድ፣ አርሰናል 5.4 ቢሊዮን ፓውንድን አስመዝግቧል። የ51 በመቶ ለውጦችን መድፈኞቹ አሳይተዋል። ይህ ትልቅ ቁጥር ነው ደሞቻችን ለአርሰናል። ታዲያ አርሰናል ጋር ሳንለቅ ዛሬም በዝውውር መረጃዎች ይኖራሉ። ጁሊያን አልቫሬዝ እናያለን፣ ሞርጋን ሮጀርስን እናያለን። ምን አዳዲስ ነገሮች አሉ የሚለው እንዲሁም ደግሞ አርሰናልን የሚለቁ ተጫዋቾች ላይም በትኩረት የምናያቸው መረጃዎች ይኖራሉ። ታዲያ ወደ ደማቻችን መጀመሪያ የእናንተን የውጤት ግምቶች አስቀምጡልኝ። አርሰናል ከፓሪስ ሰን ጀርመን ማን ያሸንፋል? የአውሮፓ ቻምፒዮንስ ሊግ ለመጀመሪያ ጊዜ ወደ ኤምሬትስ የመድፈኞቹ ስብስብ የእንግሊዝ ፕሪሚየር ሊግን እንዳመጡት ሁሉ የአውሮፓ ቻምፒዮንስ ሊግንስ ያደርጉታል ወይ? ትልቁ ጥያቄ ነው የሚሆነው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ታዲያ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። የአርሰናል ቡድን ሙሉ በሙሉ ዝግጁ ነው። ሐኪሚም በፓሪስ ሰን ጀርመን በኩል ዝግጁ ነው። ጁሊያን ቲምበር በአርሰናል በኩል ዝግጁ ነው ለጨዋታው። እንግዲህ አርሰናልም ሆነ በአጠቃላይ ቡድኑ ሙሉ በሙሉ ትኩረቱን የቻምፒዮንስ ሊግ ፍጻሜው ላይ አድርጓል። ነገር ግን አንድሬ በርታ ደግሞ ዝውውሩ ላይ አተኩሮ እየሰራ ነው የሚገኘው። አንድሬ በርታ እንደተለመደው የተለያዩ ተጫዋቾችን ለሚዲያዎች ይሰጥና አርሰናል የሚያስፈርማቸው ተጫዋቾች እንዳይታወቁ የማድረግ ሂደቱን ባለፈው ክረምት እንዳየነው ሁሉ አሁንም እያደረገው ያለ ይመስላል። ታዲያ አርሰናል አሁንም በተለያዩ ቦታዎች ላይ የተለያዩ ተጫዋቾችን እየፈለጉ ይገኛሉ። ከነዚህ ውስጥ ዛሬ የምናነሳው አዳም ዋርተንን በሚመለከት አርሰናሎች ጥያቄዎችን ለማቅረብ ፍላጎት እንዳላቸው የዝውውር መረጃዎች ያሳያሉ። አዳም ዋርተን የኮንፈረንስ ሊጉ አሸናፊ፣ የአምና የኤፍኤ ካፕ እና የዘንድሮ ደግሞ የኮሚኒቲ ሺልድ አሸናፊ አዳም ጄምስ ዋርተን በጣም አስደናቂ ከሚባሉ የአማካይ መስመር ተጫዋቾች ውስጥ አንዱ ነው። እንግዲህ በተለይ አርሰናሎች ከኋላ በሚመሰርቱበት ጊዜ ላለባቸው ችግር የተለየ ብቃቱን ማሳየት የሚችል አስደናቂ የሆነ በተለይ ፉትቦል አይኪው በምንለው ረገድ በጣም ጥሩ የሆነ ኳሶችን የማደራጀት ብቃት አለው። እንግዲህ ትልቁ ጥንካሬው በአዳም ዋርተን በኩል በፓስ የማድረግ ረጃጅም ኳሶችን የመላክ አቅሙ፣ በተለይ ደግሞ አርሰናል የሚቸገርባቸውን የተቃራኒ ቡድን በሚዘጉበት ጊዜ በሚገባ በፓሶች ለማለፍ የሚያደርግበት ሎንግ እና ዲያጎናል ፓሶቹ ላይም ብሬኪንግ ፓሶቹ በጣም አስደናቂ ናቸው። ጨዋታዎችን የመረዳት አቅሙ በጣም የተረጋጋ ተጫዋችም ስለሆነ ኳሱ
ኳሱን ይዞ የመቆየት አቅሙ፣ ጠንካራ ሰራተኝነቱ ጥሩ ቢሆንም በፍጥነቱ ረገድ፣ በአካል ብቃቱ ረገድ ለአርሰናል ግን ይህንን የሚሰጥ አይደለም። የአንድ ለአንድ ግንኙነቱን በሚገባም ማለት ነው። አርሰናሎች ይህንን ተጫዋች ከ80 ሚሊዮን ፓውንድ አውጥተው ማስፈረም የሚችሉ ከሆነ በኔ እይታ አስቸጋሪ ሁኔታዎች ውስጥ ሊወድቅ የሚችለው ማይልስ ሉዊስ ስካሊ አርሰናልን ሊለቅ የሚችልበት እድል ሰፊ ይሆናል ተብሎ የሚገመት ነው የሚሆነው። እዚህ ላይ አርሰናል ውሳኔ መወሰን የሚጠበቅበት ይመስለኛል። የስካሊን እድገት የአዳም ዋርተን ዝውውር በሚገባ የሚጋርደው ነው የሚሆነው። አርሰናሎች ዛሬም ቢሆን በሞርጋን ሮጀርስ ጉዳይ ላይ በሚገባ እየሰሩ ይገኛሉ። የሞርጋን ሮጀርስን በተለይ ከአውሮፓ ቻምፒዮንስ ሊግ መጠናቀቅ በኋላ በቀጥታ የመጀመሪያው የአርሰናል ፈራሚ የዓለም ዋንጫ ከመጀመሩ በፊት መድፈኞቹ ለማድረግ እስከ 80 ሚሊዮን ፓውንድ በመክፈል እስከ ጁን 30 ማለት ነው ይህ የውድድር ዓመት ተጠናቆ ቀጣይ ዓመት የውል የሚባሉ ሂደቶች ላይ እንዳይገባባቸው ከዛ ውጭ ደግሞ አስቶን ቪላ ያለበትን የፋይናንሻል ፌር ፕሌይ በሚገባ በመጠቀም መድፈኞቹ ቀዳሚ ፈራሚያቸው ሊያደርጉት ይፈልጋሉ። አንድሬ በርታ በዚህ በኩል እየሰራ ነው የሚገኘው። መድፈኞቹ በሌላኛው የዝውውር መስኮት ላይ ግን እየቀናቸው አይደለም። ያም ጁሊያን አልቫሬዝን በሚመለከተው ጁሊያን አልቫሬዝ ከአርሰናል ይልቅ ምርጫውን ባርሴሎና አድርጓል። ባርሴሎና የመጀመሪያው 100 ሚሊዮን ዩሮ ጥያቄ ለአትሌቲኮ ማድሪድ አቅርበዋል። ነገር ግን አትሌቲኮች ጥያቄውን ውድቅ አድርገውታል። 125 ሚሊዮን ዩሮ ይፈልጋሉ። ፓሪስ ሰን ጀርመን ጋር እየተፎካከሩ ይገኛሉ። አርሰናል የጁሊያን አልቫሬዝ ዝውውር ማይሳካ ከሆነ ክሩፒን ለማምጣት ይፈልጋሉ። ይህንን ተጫዋች በአንድሬ በርታና በማይክል አርቴታ በከፍተኛ ሁኔታ ከሚታዩ ተጫዋቾች ውስጥ አንዱ ነው። ይህንን ተጫዋች ፈራሚያቸው ማድረገው ያስቡታል። ታዲያ መድፈኞቹ በድርድሩ ረገድ በዚህ ተጫዋች ጉዳይ ላይ የሚገባ እየሰሩ እንዳሉ መረጃዎቹ ያሳያሉ። አርሰናል በአውሮፓ ቻምፒዮንስ ሊግ ዋንጫውን ይዞት ከሚወጡ ተጫዋቾች ውስጥ አርሰናልን ወክለው ሄነሪ ይሆናል። እንዲሁም ደግሞ ፓሪስ ሰን ጀርመንን ወክለው ደግሞ ኪምፔምቤ መሆን እድል ይኖረዋል። ሌላኛው እንግዲህ ባርሴሎና በፒየሮ ሂንካፔ ዝውውር ላይ ፍላጎት አለው የሚሉ መረጃዎች ወጥተዋል። ነገር ግን አንድሬ በርታና ማይክል አርቴታ ይህ ተጫዋች የማይነካና የማይታሰብ ነው የሚል ሀሳባቸውን ለባርሴሎና ለሌሎችም አስረድተዋል። አርሰናል 45 ሚሊዮን ፓውንድ በማውጣት በዚህ የዝውውር መጨረሻ ቋሚውን የመግዛት አማራጩን ግዴታ የመግዛት አማራጭ ውስጥ ነው ያለው። ስለዚህ በይፋ የአርሰናል ተጫዋቹ ነው የሚፈርም ይሆናል። ሁሉ ነገር ያለቀ ጉዳይ ነው። በባየር ሊቨርኩሰንም በኩል ይህ ሁኔታ ላይ አርሰናሎች በይፋ እስከሚያስፈርሙት ነው የሚጠብቁት። በዘንድሮ የውድድር ዓመት በማሊያዎች ለእርዳታ ሽያጭ ከጨዋታዎች መጠናቀቅ በኋላ ይፋ የሚወጡ ይሆናል። ታዲያ ውድ ዋጋ ያወጡት አንደኛው አርሰናል ሃቨርትዝ ከበርንሌ ጋር ባደረጉት ጨዋታ ላይ አርሰናል 1-0 ሲያሸንፍ ያስቆጠረበት ማሊያ ነው። 26700 ፓውንድ መሸጥ ችሏል። ሁለተኛ የሆነው የሊያንድሮ ትሮሳርድ ማሊያ ነው። አርሰናል ከዌስትሃም ጋር ሲያጫወቱ 22461 ፓውንዶችን ማውጣት ችሏል። ሌላኛው ሳላህ በቪላው ጨዋታ ላይ የተጫወተበት ማሊያ 21432 ማውጣት ችሏል። መድፈኞቹ በዘንድሮ የዝውውር መስኮት ላይ በሚገባ ሁኔታዎችን እየሰሩ ይገኛሉና ተጫዋቾችን እንዳለፉት ዓመታቶች ሁሉ በቀላሉ አያሰናብቱም። ታዲያ አርሰናል በዚህ የዝውውር መስኮት ላይ ተጫዋቾችን ሲለቅ ከፍተኛ የሆነ ዋጋን እንደሚጠይቅ አንድሬ በርታ ለፈላጊ ቡድኖች ተናግሯል። ይህንንም የተናገረው አንደኛው እንግዲህ በገብርኤል ሄሱስ ጉዳይ ነው። የተጫዋቹ የመጨረሻ ዓመት የኮንትራቱ ውሉ ላይ ይገኛል። ታዲያ ለዚህ ኮንትራቱ የ5 ሚሊዮን ፓውንድ ብቻ በቂ ነው የሚሉ መረጃዎች ወጥተው ነበር። ነገር ግን አርሰናል በይፋ በዴቪድ ኦርንስቴንም ሌሎች መረጃዎችም እንዳወጡት 20 ሚሊዮን ፓውንድ ከገብርኤል ሄሱስ የሚጠብቅ ይሆናል። ሌላኛው ወደ አድማቻችን ማይልስ ሉዊስ ስካሊን በሚመለከት የወጣው መረጃ ነው። ስካሊን በሚመለከት እንግዲህ አርሰናሎች ይህንን ተጫዋች እንግዲህ ባለፉት ጊዜያቶች ከማይክል አርቴታ ላይ ጠብ ላይ ናቸው። እንዲሁም ደግሞ ስካሊ ወደ ማንቸስተር ዩናይትድ ሊሄድ ነው የሚሉ መረጃዎችን በተለያዩ የመገናኛ ብዙሃን አይተናል። ነገር ግን ያ መረጃ ብዙሃኖቹ ስህተት እንደነበሩ ስካሊ ተናግሯል። ያንንም ያስረዳበት እኔ ያለ ከታህሳስ ወር እስከ ሚያዝያ ወር ማይክል አርቴታ በአማካይ መስመር ላይ እንድጫወት እያዘጋጀ ነበር የሚል አስተያየቱን ሰጥቷል። እንግዲህ መድፈኞቹ ከባኩ በኋላ ለመጀመሪያ ጊዜ ነው ወደ ፍጻሜ ያለፉት በአውሮፓ መድረክ ላይ። ታዲያ ይህንን ፍጻሜ ከባኩ በተለየ ሁኔታ ያሸንፋሉ። ትልቁ ጨዋታ የቡዳፔስቱ ምሽት ነው። የአርሰናልን ታሪክ በሚገባ የመቀየር እድል ያለው ቀን ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማቻችን የእናንተን የውጤት ግምት አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።